አበይ ኑረ በእናት አበው ኑረና ተፍታታ እንደፈለኩን በእናት እኔ ቀስጥዬ ሰምተሻል? ምኑን? ጦይባ ሲኒማ ላይ ጽድት ያሉ ስኩል ላይፍ ተከታታይ ድራማዎች እንደሚለቀቁ ሰምተሻል? አልሰማሽም? አንቺ ትቆጥሪያለሽ። አትይ ሰሞኑን መነጋገር የነበረው ጦይባ ሲኒማ ላይ ነው እንደሚለቀቀው። ስኩል ላይፍ ጽድት ያሉ ስራዎች በቅርብ ይዞ ይመጣል። በቃ ሁላችሁም ሰብስክራይብ እያደረጋችሁ ነው ማለት በቃ የኔ አባት። እኔ ጦይባ ሰብስክራይብ መጣ ማን ነው እንዴ? ጦይባ ሲኒማ ላይ የሚገርም ሰላም ፋሚሊ እንደምን አላችሁ? ደራሲ እና ዳይሬክተር ወይ ደግሞ ሷሊ በብዙ ስራዎቹ የምናውቀው አሁን ደግሞ በራሱ ዩቲዩብ ቻናል በጦይባ ሲኒማ አዳዲስ ስራዎችን ይዞልን ሊመጣ ነው። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ ጠብቁ። ጸዴ ስራዎች አሉ። ደራሲና ዳይሬክተር በአዲስ የዩቲዩብ ቻናል መጥቷል እና የቻናሉ ስም ደግሞ ጦይባ ሲኒማ ይባላል። ስለዚህ ሁላችሁም እየገባችሁ ሰብስክራይብ አድርጉት። አሪፍ የሆኑ ድራማዎችን እና ፊልሞችን ይዞላችሁ ይመጣል። ሰብስክራይብ አድርጉለት። የአራዳ ልጅ እንዴት ናችሁ ቤተሰቦቼ? እንግዲህ እሷን እንደምታውቁት በተለያዩ የፊልም ስራዎችና በዳይሬክቲንግ እንዲሁም በጽሁፍ እንዲሁም በተለያዩ ስራዎች ሲኒማ ላይ እናውቀዋለን። አሁን ደግሞ በራሱ ዩቲዩብ ቻናል ጦይባ ሲኒማ በሚል መጥቷል። ሁላችሁም ሰብስክራይብ እያደረጋችሁ የአራዳ ልጆች ምችት ይበላችሁ። ያው እንዳሉት ነው ጦይባ ሲኒማን ሰብስክራይብ እና አሪፍ ስራዎችን ይዞላችሁ ይመጣል። ሰብስክራይብ እያደረጋችሁ ጠብቁት። ትመቸናለህ። በነገር ላይ ሰላም ጤና ይስጥልኝ። ጦይባ ሲኒማ ሰብስክራይበር ቆንጆ ስራ ይዤ እመጣለሁ። ይመቻችሁ። ቅድም እዛ ጋር ሆኜ ከኋላ ያወራሁት ነገር ከገባ አውቄ በስተት እግዚአብሔር ነው ምንም አልወራሁም። ሳላቅ በድፍረት ያወራሁትን ነገር ይቅር በሉኝ። ሰብስክራይበር የወዴት እና እኔ ቆይ አያያችሁ አይደል? ከካሜራዋ ጀርባ የምትፈልገኝ እሷ ነች። እኔ ግን እምቢ የሸጣችሁ ነው ደፈን እንደዚህ ያለው ቆንጆ ስራዎች ይዘን እንመጣለን። ይመቻችሁ። ኤፒሶድ 5 ሲን 29 ካሜራ ነው እንደ አክሽን ኤፒሶድ 5 ሲን 29 አክሽን ካሜራ ነው ሲን 30 በጣም ተጠንቅቀሽ በጣም እጄት ነው የመጨረሻ ሰው ምንድነው አክሽን በደንብ